ዳጣ በመጨረሻ በድብቅ የወይዘሮ ማርታን ከባድና አደገኛ ሚስጥር ሰማች። ወይዘሮ ማርታ ለአቢጌል ለአንዴና ለመጨረሻ ጊዜ በህይወትሽ አስበሽ የማታውቂውን ሚስጥር ልንገርሽ አለችና ወደ ካፌ ከተቀጣጠሩ በኋላ የኤቢ አባት በድንገት መጣ። ኤቢ ልቧ ተሰበረ። አቶ ደረጀ ወላጅ አባቷ እንዳልሆነ ወይዘሮ ማርታ ሁሉንም በትና ነገረቻት። ዳጣ ደግሞ እንዳጋጣሚ ካጠገባቸው ነበረችና የሰማችውን ነገር ማመን አቅቷት፣ ቆይ እቺ አቢጌል የምትባል ተንከሲስና አደገኛ ሰው እኔ የአቶ ደረጀ ልጅ እንዳልሆንኩኝና የሲሳይ ልጅ መሆኔን አምኖ መቀበል ቢያቅታትም እሷ ደግሞ አባዬ ደረጀ በፍጹም ለአቢጌል አባት እንዳልሆነ ሰምቻለሁ። ይህን ምስጢር አሁን ለአባዬ ብነግረው ነገሮቹን አምኖ ይቀበለኝ ይሆን ወይስ ውሸት የሚለኝ ይሆን? በጣም ግራ ተጋባሁ። ያለኝ አማራጭ አባዬ ካሁን በኋላ አንገቱን ሲደፋ አይኖርም። በሰራው ስህተት እየተጸጸተና እየተቃጠለ ሰላሙን አጥቷል። አሁን ላይ ደግሞ እትዬ ወይንም የአቢጌል እናት ወይዘሮ ማርታ በጭራሽ ኤቢን ካባዬ እንዳልወለደችውና ወላጅ አባቷ እንዳልሆነ እንዲሁም ደግሞ የኤቢ ትክክለኛ ወላጅ አባት ዛሬ መጥቶ እንድትገናኙና ይህንን ምስጢር ደብቀን መኖር አለብን። ኤቢ አንቺ በተደጋጋሚ ሰላም ምን አረገዘች፣ ደረጀ እንዲህ ነው፣ ዳጣ እንዲህ ናት እያልሽ ነገር አትጉርጉሪ። እኔ አንቺን በልጅነት አርግዤ ከአቶ ደረጀ ጋር ወዲያውን እንደተጋባሁኝ ጸጥ አልኩኝ። ተደፍሬ የተደረገ ነገር ነው። አባትሽ ደግሞ በጣም በወደውም ቤተሰቦችን ሄዶ ለመጠየቅ ጊዜውና ሰዓቱ ስላልነበር በአንድ ቀን አብሮ መተኛት የተፈጠረ ስህተት ነው። ይህንን ስህተቴን ደግሞ እድሜ ዘላለም እንኳን ላንቺ ቀርቶ ለራሴ እንደማልናገር ለራሱ ቃል ገብቼ ነበር። ኤቢ አቶ ደረጀ እኮ ወላጅ አባትሽ አይደለም፣ ግን ከማንም በላይ ምንም ነገር ሳያጎልና ምንም ነገር ሳያሳጣ አንቀባሮና እጅጉን በጣም ለየት ያልሽ ልጅ ሆነሽ እንድታደርጊ መስዋዕትነት ከፍሏል። በሰዓቱ እኔ የቀን ጎደሎ ያጋጠመኝ ቢኖር በህይወቴ ልረሳው የማልችለው ጠባሳ ይሄ ነው። ግን በሰዓቱ ደረጀን አንቺን ከሌላ ሰው አርግዤ እንደወለድኩሽ ብነግረው አእምሮ ምን ያህል እንደሚረበሽ አስቤ ይህን ያክል አመት በሙሉ የመጀመሪያ ልጅ እያለ አንቺን በአእምሮ ቀርጾሽ ቀረ። ኤቢ በህይወትሽ ስህተት እንዳሰሪ አቶ ደረጀን የመሰለ አባት መቼም ቢሆን ልታገኝ አትችም። የወለደሽ አባት እንኳ ይህን ያክል ጊዜ አድገሽ እዚህ ደረጃ ላይ እስከምትደርስ ድረስ አንድ ቀን ልጄ የት ናት ብሎ ጠይቆ የማያውቅ አባትሽ ዛሬ ላይ ግን አድገሽ ትልቅ ደረጃ ላይ ስትደርሺ አንቺን ፍለጋ መጣ። እንግዲህ አባትሽን ተከትለሽ የምትሄጂው ከሆነ መሄድ ትችያለሽ። ከአሁን በኋላ ግን ምንም የሚጸጽተኝ ነገር የለም። እረፊ ብያለሁ። የማታርፊ ከሆነ የሚደርስብሽ አደጋና የሚደርስብሽ ነገር በጣም ከባድ ነው። ኤብዬ እኔ ለአንዴና ለመጨረሻ ጊዜ ልንገርሽ፣ ያለ አባት ማደግ ምን ያህል ከባድና አደገኛ እንደሆነ ምናልባት በዳጣ ቦታ ላይ ስትሆኚ ሁሉንም ልትረጅ ትችይ ይሆናል እያለች ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜት ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ በጣም አመሰግናለሁኝ። ዳጣ ድንጋጤ እጅግ በጣም ያስገርማል። ዳጣ የደነገጠችበት ትልቁ ምክንያት የአቢጌል አባትና የወይዘሮ ማርታ የድሮ ባሏ ካፌ ላይ ተገናኝተው ሚስጥራቸውን ሲያወሩ በድንገት ሰማችና አባዬ ይህን ጉድ መርዶና ቅሌት ቢሰማ
ምን እንደሚፈጠር ያሰብኩት እኮ ለካ አባዬ አንድ በእኔ በሰራው በዳጣ ስህተት ካሁን ልንገራት አልንገራት ማርታ ሰማች አልሰማች እያለ በጭንቀትና በሀሳብ ላይ አባቴ ተወጥሮ፣ እሷ ግን ሌላ ታሪክ አላት። ይሄን ታሪክ ደግሞ አባዬ የግድ መስማት አለበት። ምክንያቱም ማርታ ያደረገችው ትልቅ ቅሌትና ውርደት ስለሆነ እሱም እንደሷ መጨነቅ እንዳለበት ይሰማኛል ብሎ 4 ወሰነ ማለት ነው። አቶ ደረጀ እንግዲህ አቢጌልን ለአንዴና ለመጨረሻ ጊዜ ስሚ አንቺ፣ እኔ በህይወቴ እንዳንቺ አይነት ልጅ የለኝም። የማፍርባት ልጅ ነው ይሆንሽው። እድሜ ዘላለሜን ዋጋና መስዋዕትነት ከፍዬ ብዙ ደረጃ ላይ ትደርሻለሽ ብዬ ያሰብኩት ልጄ ሳቶኝ ቀረሽ። አሳፈርሽኝ፣ በጣም በሰው ፊት አዋረርሽኝ እያለ መናገር ጀመረ። እሷም ደግሞ ግራ ገባትና አባዬ ቆይ ጥፋቱ የኔ ምንድን ነው? ያጠፋሁት ነገር ምንድን ነው? እኔ እውነታውን ስለተናገርኩና ያለውን ነገር ስላወራሁ እንዲህ መባል አለብኝ? እንዲህ መሆን አለብኝ እንዴ? ይህ እኮ ትልቅ ነገር ነው። ምንም ቢሆን ምንም እንዴት እንደዚህ ልትል ትችላለህ? ሰላም እና ዳጣ እናትና ልጅ ሆነው እንዴት እማዬ ላይ ይጫወቱባታል? አሁን ደግሞ የተረገዘው ልጅ የማን ነው? ስለዚህ ይሄ ነገር በጣም ጥርጣሬ አድሮብኛል። ይሄ ነገር መገኘት አለበት ብላ ስትለው፣ አቶ ደረጀ ደግሞ ምን ቢላት ጥሩ ነው? ኤቢ እኔ በተደጋጋሚ ዳጣ የጓደኛዬ ልጅ ናት አልኩ። ሰላም ጻፈችው ወረቀት ላይ ልጄ ዳጣ ብላ ስለጣፈች እንጂ በሰላም ምክንያት አንቺ እናትሽን ቤቱን መረበሽ ፈለግሽ። ብዙ ጊዜ ካለሽበት ጥፋትና ስህተት ገረፍኩኝ፣ መከርኩኝ፣ ተቆጣሁኝ። እኔ ብዙ ነገር አድርጊያለሁ። ከአሁን በኋላ ግን የራስሽን ህይወት እንደፈለግሽ መኖር ትቻያለሽ። እንደፈለግሽ። ዳጣ የሰላም ልጅ አይደለችም። ይሄን ደግሞ ሰላም እንዲሁም ደግሞ እናትሽ ጠንቅቀው ያውቃሉ። አየሽ፣ አንቺ ግን ምንም ባልተፈጠረና ባልሆነ ነገር ቤቱን ሰማይና ምድሩን አደበላለቅሽው። ብዙ ጊዜ እኔ አባትሽ የነገርኩሽ ነገር ቢኖር አይደለም በህይወት ኑሬ ሙቼ እንኳን በጣም አዘኝብሻለሁ። ልቤ ተሰብሯል። የአባትና የልጅ ፍቅር ከአይምሮዬ አውጥቼሻለሁ። ልጄም አትመስልኝም ብሎ እውነታውን ተናገረ። የሰላምዬ ምጥ እንግዲህ መጥቶ ወይዘሮ ማርታ ዱብ ዱብ እያለች ከአቶ ደረጀ ጋር በመኪና ወደ ቤታቸው ወደ ሰላም ቤት ተያይዘው ሄዱ። ወይዘሮ ማርታም ደግሞ ቆይ አንተና ሰላም ምን እየተጫወታችሁብኝ ነው? አቢጌል አንድ ክፍል ዘግቶ ያስቀመጠኝ ዳጣና ሰላም እናትና ልጅ እንደሆኑ ስላወቅኩኝ ነው። ይሄን ደግሞ አባዬ ላንቺ እንድናገር አልፈልግም ብሎ ያሰቃየ። ለዛ ነው ማዬ፣ አመንሽም አላመንሽም እውነታው ይሄ ነው። ዳጣና ሰላም እናትና ልጆች ናቸው። አባዬ ይሄን ነገር ደብቆሻል እያለች ነው። ስማ ደሬ፣ ሰሞኑን ሁኔታ በሙሉ ደስ አይልም። የተሸከምከው ሀሳብና ጭንቀት አይደለም እኔን ልጆቹን ይረብሻል ብዬ ውስጤ እየተቃጠለ ጥርሴ እየሳቀና እያስመሰልኩ መሆኑን አልገባህም። አሁን ላይ ግን እኔ ማርታ በቤቴ እየተሰራ ያለውን ታሪክና ድራማ ለማጣራት ከተነሳሁ አንድ ቀንም አይቆይብኝም። ኤቢ ይሄንን ያክል እንትን ልትል አትችልም። በፍጹም አንድ ነገር ሳታይ እንደዚህ ልኮን አትችልም። ይሄን ያህልማ መሀይም አይደለችም። የሆነ ነገር እንዳየችና እርግጠኛ እንደሆነች አምናበት ነው ብላ ስትለው፣ ማርታ እሺ አቢጌል ምናልባት ይሄን ነገር ስላለችሽ አምነሽ ከተቀበልሻት እኔ መጠርጠርሽ ነው እንዴ ብሎ ሲላት፣ ደረጀ መጠርጠሬ ማለት አይደለም ልጄ ያለ ምክንያት እንደዚህ ሁናም አድርገሃትም አላቅም። እንዳለችው ይሄ ነገር ከሆነ ግን እመነኝ ቤቱም ተመነቃቅሮ የማንኛችን ህይወት እንደሚተርፍ የምታየው ይሆናል ብላ ስትለው፣ እሱም ደነገጠና መኪና መንዳቱን አቁሞ ፍጥጥ ብሎና ፍዝዝ ብሎ ቀረ።
ደረጀ አረ ምን ሆነሃል? አረ ካለህበት ንቃ እያለች መዳረቅ ጀመረች። ዳጣ አሁንም በድጋሜ ከናታን ጋር ተገናኘችና ፍቅራቸውን እያጣጣሙ ሳለ እሱም በጣም ታምሪያለሽ፣ በጣም ቆንጆ ነሽ አቢጌል እኮ አሁን እዛ ክፍል በመዘጋቱ ለኔና ላንቺ በጣም ሰፊ ጊዜያትን አግኝተናል። ካሁን በኋላ የሚቃወመን የለም እና ፈታ በይ ናታን። አሁን እኔም ጭንቅ ላይ ነኝ። አባዬን ነገርከው አለችው። አዎ ነግሬዋለሁ። የሆነ መፍትሄ አምጥቶ ነገሮች እንዲረጋጉ እንዲሁም ደግሞ የአንቺን ጉዳይ ለማርታ እንዳይነግራት አስጠንቅቀዋለሁ። አባዬ ደግሞ ነገሮችን ካሰበው በኋላ በፍጹም ወደዛ ጉዳይ እንደማሄድ እርግጠኛ ነኝ። ለማንኛውም ተረጋጊ ብሎ ሲላት፣ ቆይ መረጋጋት ማለት እንዴት ነው? ቆይ አንተ ያማህል እንዴ? እኔ እኮ ዋጋና መስዋዕትነት እየከፈልኩኝ ያለሁት እንዲሁም ደግሞ ከምታስበው በላይ በሀሳብና በጭንቀት እየተቃጠልኩ ያለሁት አባዬ የሆነ ነገር ለማየ ብሏት ይሄ ቤት እንዲበተን አልፈልግም ብላ ናታን ስትነግረው፣ ናታንም ደግሞ ተረጋጊ ዳጣ፣ እኔን አታምንኝም እንዴ? አባዬ ምን ማድረግ እንዳለበት ሁሉንም ቀስ ብሎ ያስተካክላል። ስለዚህ አንቺ ከዚህ ቤት ከሄድሽ እኔንም አትወጂኝም ማለት ነው። ምንም ችግር የለውም፣ በጣም ታሳፍሪያለሽ አላትና መጨረሻ ላይ ይቅርታሽ ብላ እቅፍ አድርጋ ሳመችው ማለት ነው። ውሀዬ ከምጥን ጋር ሆና ክችን ገብተው ምግብ ሊሰርቁ ሲሉ ሲያጡ ወደ ኤቢ መኝታ ክፍል ስትሄድም ኤቢ መጨረሻ ላይ እንደምንም ብላ አቶ ደረጀ ከለቀቃ በኋላ ከዛ ከክፍል እኔማ ኤቢ አይደለሁም እዚህ ቤት እየተካሄደ ያለውን ዳጣ እስካሁን ድረስ ስትጫወችብኝ ኖረሻል። አሁን ግን ወጥቻለሁ። እያንዳንዱ የምታደርጊያትን ነገር ጠብቂ እያለች ስትል አርጆን እኔ እንዴት አባቷንስ ፍቅሬን አትቀበልም? አቢጌል ማን አባቷንስ ስለሆነች ነው አለና ከጓደኛው ጋር ገብቶ አቢጌልን አፍኖ ወይንም ለመግደል ሰክ ሰክ እያሉ ቤቱን ሁሉ ከፈለጉት በኋላ እንደገና ኤቢም እነሱን ስታያቸው ወደ ክችን ስትገባ ክችን ላይ ተከትለው መጥተው ማንቆርቷን ሲሳት ውሀዬ በያዘችው እንጨት ስትመታው ሂዶ ድፍት አለ። አቢጌል መልሳ ስትደበድበው ነፍስ ወጣ። ናታን ደግሞ ቆይታውን ወደ ውጭ አድርጎ ነበርና ወደ ቤት ሲመጣ ያየውን ነገር ማመን አቃተው። የአርጆንን ጓደኛ ክችን ላይ በእንጨት ብላ ስለደፋችው እና የሰው ነፍስ እንትን ስላለች በጣም ተደናገጡ። ናታን አሁን አቢጌል ነፍሰ ገዳይ እንደሆነች ይናገርባት ይሆን ወይስ ያንን ልጅ ከዛ ከቤት ደብቀው ያወጡት የሆነው የሚለውን እውነት በጉጉት ለማየት ቸኩለናል። እንዲሁም ደግሞ ውሃ በጣም ደንግጣ ስለነበር እየሮጠች ወደ መኝታ ክፍሏን ሄደችው። ምጥንም ደግሞ እኔ ኤቢ ክፍል መሄድ አልፈልግም፣ እንዴት አረገኛለች እያለች በፍራቻ ውስጥ ላይ ሆና ነበረ። አርጆን ኤቢን ለማገኘት ያደረገው ስህተት እጅግ በጣም ከባድና አደገኛ መሆኑ በጣም ያሳዝናል። ሰላምዬም ለወይዘሮ ማርታ ደውላ እያወራች ሳለ እንዴት ነሽ እናቴ ደህና ነሽ እያለች ስትላት በዛው ምጥ እንደያዛትና እሷን በደስታ ከአቶ ደረጀ ጋር ችግራቸውን እየተነጋገሩ ሄደዋል። ማርታ ከሰላም ስለ ዳጣ የሰማችውን ነገር ትጠይቅ ይሆን የሚለውን በቀጣይ የምናይ ይሆናል። እስከዛውን ድረስ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።